የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። በምሕረቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ምሕረቱን ያበዛልን አምላካችን እግዚአብሔር ይክበር ይመስገን። ለተወሰነች ደቂቃ የእግዚአብሔርን ቃል አሰማችኋለሁ። ለዚህ ማለዳ እንድንማር የመረጥኩት ኃይለ ቃል የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንዲህ ይላል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ትንሽ ከበድ ሊል ቢችልም መስማቱ ግን ጥሩ ነው ብዬ ነው በዚህ ማለዳ ይህንን ርዕስ የመረጥኩት። የእግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ። እግዚአብሔር እኛን ለማዳን ሰው ሆኗል። እግዚአብሔር እኛን ከወጣንበት ቤት ለመመለስ በሥጋ ተገልጧል። ይህንን ነው አሁን ያነበብኩላችሁ ኃይለ ቃል የገለጸው። በሥጋ የተገለጸ ሰው የሆነ የእግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው አለ። እግዚአብሔር ሰው ሆኗል ስትሉ ትንሽ ይገርማል። እስኪ አስረዱን የሚሉ ጠያቂዎች ይኖሩናል። ብዙም ሰዓት ላለመፍጀት ፈጠን ብዬ አታውቁትን ብዬ ሳይሆን በዚህ መገለጥ ዘመን አስተርእዮ በሚባለው በዚህ ዘመን ምዕመናን ትንሽ ብንሰማው ብዬ ነው የመረጥኩት። እግዚአብሔር ሰው ሆኗል፣ እግዚአብሔር በሥጋ ተገልጧል የሚለውን ትንሽ ብንሰማው። የእግዚአብሔር ቃል እንዲህ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ልብ በሉ ምዕመናን፣ ቃል እግዚአብሔር ነበር ይላል። አሁን ቀጥዬ ሰው ሆነ ልላችሁ ነው። ሰው ሆነ ከማለታችን በፊት ግን ሰው የሆነው
ቃል እግዚአብሔር ነው የሚለውን እንድትይዙልኝ ነው የምፈልገው። ደግሜ ላንብበው። በመጀመሪያው ቃል ነበር። የዮሐንስ ወንጌል ምዕራፍ 1 ቁጥር 1። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ከአብና ከመንፈስ ቅዱስ በመሆን ስም በከዊን ስም ከልብና ከእስትንፋስ ጋር ቃል ነበር ይልና ቃልም እግዚአብሔር ነበር፣ ቃልም እግዚአብሔር ነው ይለናል። ሁሉ በእርሱ ሆነ፣ ሁሉን የፈጠረው ይህ ቃል ነው ይለናል። እግዚአብሔር ነው። ይህ ቃል ሁሉን ደግሞ የፈጠረ ነው አለ። ከሆነው አንዳች ስንኳ ያለ እርሱ የሆነ የለም ይላል። ከተፈጠረው ሁሉ እሱ ያልፈጠረው ምንም ነገር የለም ይላል። ማን ነው? ቃል። ቃል ማን ነው? እግዚአብሔር። እሱ ማን ነው? ሁሉን የፈጠረ ነው። እቺን ያዙልኝና የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ደግሞ እንዲህ ብሎ ይቀጥላል። እዚህ ላይ ነው ጥቂት የማተኮረው። ቃልም ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ የሚል ቃል እናነባለን። ልድገመው ቀስ ብዬ። ቃልም ሥጋ ሆነ። ልብ በሉ። ቃል ማን ነበረ ብያችኋለሁ? ድገሙልኝ፣ ድገሙልኝ። ያ እግዚአብሔር የሆነው ቃል ምን ሆነ አለ? ድገሙልኝ። እንደገባችሁ ማውቀው ስትደግሙልኝ ስለሆነ ነው እንጂ በማለዳ ማድከም ፈልጌ አይደለም። እሺ፣ ያ እግዚአብሔር የሆነው ቃል ምን ሆነ? ምን ሆነ? ሥጋ ሆነ። ሥጋ ሆነ ሲል ምን ማለት ነው? አንዳንዶች እግዚአብሔር ሰው ሆኗል፣ ይሄ ቃል እግዚአብሔር ነው ተባብለናል። ሥጋ ሆነ ብሎ ደግሞ ገልጾልናል። ሥጋ ሆነ ሲባል ሰው ሆነ ማለት መሆኑን በምን እናውቃለን? ሥጋ እኮ ነው ያለው፣ ሰው ሆነ እኮ አላለም የሚል ጠያቂ ቢነሳ ጥቂት ማብራሪያዎችን ልጨምር። እዩ፣ ሥጋ ሆነ ማለት ሥጋ ብቻ ሆነ ማለት አይደለም፣ ሰው ሆነ ማለት ነው። ምን ማስረጃ አለ ካላችሁኝ 3 ነጥቦችን ፈጠን ብዬ ላንሳላችሁ። መጽሐፍ ቅዱስ እንዲህ ይላል። መዝሙር 64 ላይ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ልድገመው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ሲል በድን የሆነ ሥጋ፣ ነፍስ የሌለው ሥጋ ይመጣል ማለት ይመስላችኋል? ይችላል? ለመጸለይ ይችላል? በድን የሆነ ሥጋ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል ማን ይመጣል ማለት ነው? ሰው ነው አይደለም? አያችሁ፣ መጽሐፍ ቅዱስ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ሲል ሰው ሁሉ ለጸሎት ወደ አንተ ይመጣል ማለት ነው። ሰው የሚለውን ቃል ግን መጽሐፍ ቅዱስ ምን ብሎ ገለጠው? ሥጋ። እየሰማችሁ ነው? እየገባችሁ ነው? አንድ ሁለተኛ የሐዋርያት ሥራ ምዕራፍ 7 ቁጥር 14 ላይ ያዕቆብም 75 ነፍስ ሆኖ ወደ ግብፅ ወረደ ይላል። ልድገመው። ያዕቆብም
75 ነፍስ ሆኖ ወደ ግብፅ ወረደ ይላል። ወደ ግብፅ 75 ሆነው የወረዱት ሰዎች ናቸው። እውነት 10 ሰዎች ናቸው። ግን እነዚህ ሰዎች መጽሐፍ ቅዱስ ምን ብሎ ጠቀሳቸው? 75 ምን ነፍስ። ቅድም ስጋ ሰው፣ አሁን ደግሞ ነፍስ ብሎ ምን ሰው። ሶስተኛ ጥቅስ ኢትቅትል ነፍስ ይላል። ነፍስን አታጥፋ ይላል። ነፍስ እኮ አትሞትም። እውነት አሰብ ነፍስ አትሞትም፣ ትሞታለች። ነፍስን አታጥፋ ሲል ምን አታድርግ ማለቱ ነው? ሰው ምን አትበል። አያችሁ፣ መጽሐፍ ቅዱስ ስጋ ብሎ ሰው፣ ነፍስ ብሎ ምን ሰው። እየገባችሁ ነው? ስለዚህ ቃል ስጋ ሆነ ሲል ቃል ምን ሆነ እያለን ነው? አንድ ጊዜ ሰው ሆነ። ተግባብተናል? ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ብሎ ስጋ ሲል ሰው ማለት ከሆነ ቃል ስጋ ሆነ ሲል ያ እግዚአብሔር የሆነው ቃል ምን ሆነ ማለት ነው? ሰው። ግልጽ ነው? ምን ሆነ ማለት ነው? ሰው። አንድ ሌላ ምሳሌ ብሰጣችሁ የበለጠ ጥሩ ነው። እግዚአብሔር በአዳም ላይ እንቅልፍ ጣለበት ይላል ኦሪት ዘፍጥረት ምዕራፍ 1። ከአዳም ጎን አጥንት አወጣ። እየሰማችሁኝ ነው? ከአዳም ጎን አጥንት ብቻ አወጣ ነው የሚለው። ከዛ ወደ አዳም አመጣት። አዳም አያትና ይህችን ሴት እንዲህ አላት፣ ስጋዬ ከስጋዋ አጥንቴ ከአጥንቷ አለ። እስኪ ልጠይቃችሁ፣ እግዚአብሔር ከአዳም ጎን አወጣ የሚለው ምንድን ነው? አጥንት ነው አለ። አዳም ግን ወደ እሱ ስትመጣ ይቺ አጥንት ከአጥንቴ ናት ብቻ ነው ያለው? ምንም አብሮ አለው? ስጋ። ይኸውላችሁ አጥንት ብሎ አጥንት ብቻ አይደለም የወጣው፣ ምንም ጭምር ነው። ስጋ፣ ጅማት፣ ቁርበት፣ ይሄ ሁሉ ነው። ስጋ ብሎ ስጋ ብቻ ማለት አይደለም። አጥንትም፣ ጅማትም፣ ሌሎቹንም፣ ፀጉርን፣ ይሄን ሁሉ ማለት ነው። እንደውም ቅዱስ ቄርሎስ አቡናሪዎስ ለሚባል መናፍቅ አንድ አስደናቂ መልስ መልሶለታል። ቃል ስጋ ሆነ የሚለውን ብቻ ይዞ አቡናሪዎስ የሚባል መናፍቅ በጥንቱ ዘመን ክርስቶስ ነፍስ የለውም፣ ስጋ ብቻ ነው የሆነው፣ ነፍስን አልሆነም ክርስቶስ፣ ወይም ክርስቶስ ነፍስ የለውም ብሎ ባስተማረ ጊዜ ቅዱስ ቄርሎስ አንድ ግሩም መልስ መለሰለት። ምንም ቢል ቅድም ወደ አነበብኩላችሁ የዮሐንስ ወንጌል ምዕራፍ 1 ወሰደውና ምን አለው መሰላችሁ? ከአዳም ጎን አጥንት አወጣ ነው የሚለው አለው። አዎ ልክ ነው፣ አጥንት አወጣ ነው የሚለው አለው። ስለዚህ አጥንት አወጣ ካልክ ዛሬ ያሉት ሴቶች በሙሉ ምን ብቻ ናቸው ልትለኝ ነው አለው። እነሱን አትዩዋቸው። ምን ብቻ አጥንት ብቻ ናቸው እንዴ? ተቆጣችሁ? ምን ነው ለራሳችሁ ሲሆን ገብቷችኋል መልሱ? አጥንት ብቻ ብሎ አጥንት ብቻ አይደለም አይሆኑት፣ ስጋ፣ ቁርበትን፣ ጅማትን፣ ነፍስን አይደለም። ስለዚህ ቃል ስጋ ሆነ ሲል ስጋ ብቻ ሆነ ነፍስ የለውም እንዳትል፣ ቃል ስጋ ሆነ ሲል ሰው ሆነ ማለት ነው፣ ነፍስንም ጭምር ማለት ነው ብሎ መልሶለታል። ግልጽ ነው? ግልጽ አይደለም? ልጠይቃችሁ። ቃል ስጋ ሆነ ሲል ስጋ ብቻ የሆነ ቢሆን ኖሮ ክርስቶስ አሁን ያልኩት ሰው አቡናሪዎስ እንዳለው ነፍስ የሌለው ቢሆን ኖሮ ክርስቶስ እንደተባለው ሰው ሳይሆን ስጋ ብቻ እንዳሉት ቢሆን ኖሮ
የተወደዳችሁ ክርስቲያኖች እኛ በነፍሳችን እንድንነበር ይኸውላችሁ ክርስቶስ እኛን ለማዳን ስጋችንንም ነፍሳችንንም ነው ማዳን ያለበት። ስጋችንንም ነፍሳችንንም ለማዳን ደግሞ ስጋችንንም ነፍሳችንንም መውሰድ አለበት፣ መንሳት አለበት። እየሰማችሁ ነው። ስለዚህ ክርስቶስ የእኛን ነፍስ ወስዷል አልወሰደም? አብሎናሪዎስ እንደሚለው ክርስቶስ ነፍስ የለውም ማለት ነው? አለው። ስጋ ሆነ ሲል ስጋ ብቻ ሳይሆን ነፍስንም ጭምር መሆኑን ለማስረዳት ነው። እዚህ ጋር ትንሽ ያቆየዋችሁ። እንዲህ ይላል እግዚአብሔር ቃል፣ ነፍሴ በእጅህ አደራ እሰጣለሁ ይላል ክርስቶስ። ነፍስ አለው የለውም? አለው የለውም? አለው። ነፍሴ ልተዋል ደግሞ ላነሳት ስልጣን አለኝ ይላል። ነፍስ አለው የለውም? የሕፃኑን ነፍስ የሚፈልጉ ሞተዋልና ሂድ ይላል ክርስቶስ። ነፍስ አለው የለውም? ስለዚህ ቃል ሥጋ ሆነ ሲል ምንንም ሆነ ጭምር ማለት ነው፣ ነፍስንም። ስለዚህ ሰው ሆነ ማለት ነው። ግልጽ ነው። በመጀመሪያ ቃል ነበር። ከልሼው ልለፍ። አንዳንዴ እንዲህ አይነት ትምህርት እንድንሰማ ፈልጌ ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ያ ቃል እግዚአብሔር የሆነው ቃል ምን ሆነ? አንድ ላይ በሉልኝ። የማን ነው ልጁ? ምን ሆነ? ሥጋ ሆነ። ሥጋ ሆነ ማለት ምን ማለት ነው? ሰው ሆነ። ተግባብተናል። ለዚህ ነው እግዚአብሔር ሰው ሆኗል የምንለው እኛ። ብዙ ማብራሪያ ብዙ ምስጢር አለ። ለእናንተ ግን ይበቃችኋል። ሁለተኛ ቃል ሥጋ ሆነ ነው እንጂ የሚለው የሰው ሥጋ ይሁን የጅግራ ሥጋ ይሁን የእንስሳ ሥጋ ይሁን አይታወቅም። በምን አውቃችሁ ነው ሰው ሆነ የምትሉት? አንዳንድ ሰዎች እንዲህ አይነት ጥያቄ ቢያነሱ እንዲህ ይላል፣ ቃል ሥጋ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መጽናኛዬ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መጽናኛዬ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ
እቺን አጋጣሚ ተጠቅማችሁ ወጣችሁ አይደል? አንዳንዶቻችሁ እሺ ያላችሁ ትበቁኛላችሁ። እየገባችሁ ነው። አሁን 14 ደቂቃ ተናግሬያለሁ። ከዚህ በኋላ ታግሳችሁ ከሰማችሁኝ 15 ደቂቃ ብቻ ነው ማቆያችሁ። ልቀጥል ነው? ይበቃል? እየገባችሁ ነው? እሺ አንድ ጥያቄ ጠይቄ ነበር ያቆምኩት። መብራቱ ያቋረጠ ምን የሚል ጥያቄ ነው? የሚያስታውስ አንድ ጎበዝ የሚሸልም ምን በወጣችሁ ሙሉ ለሙሉ ትሰሙኛላችሁ። አለፍ አለፍ እያላችሁ ስሙኝ እንጂ ምን በወጣችሁ። እሺ በቃ አለፍ አለፍ እያላችሁ ስሙ። ወጣቶች ቢሆኑ በጣም አስገድዳቸው ነበር። እናንተ ግን ስንት ነገር ሰምታችኋል እስከዛሬ። ምን በወጣችሁ። እሺ አለፍ ገደም እያላችሁ ስሙ። ፈቅጄላችኋለሁ። ቃል ሥጋ ሆነ ሲል የሰው ሥጋ መሆኑን በምን እናውቃለን? የእንስሳት ሥጋ የጅግራ ሥጋ ቢሆንስ ብያለሁ ያቆምኩት። ይህንን የሚመልስልን እዛ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው ቃል ነው። ምን ይላል መሰላችሁ? ቃልም ሥጋ ሆነ ይልና ጸጋንና እውነትን ተመልቶ በእኛ አደረ ይላል። በማን? በማን? የሰው ሥጋ ነው? አሁን የእንስሳ ሥጋ ነው? እኛ ማን ነው? ሰው። ግልጽ ነው አይደለ? የሰው ሥጋ ነው ክርስቶስ። ለዚህ ነው እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ። በማን ሥጋ? በማን ሥጋ? በማን ሥጋ? የሰው ሥጋ። ሁለት የእግዚአብሔርን ቃላት ላንብብላችሁ ይህን የሚመሰክሩ። ወመጻ እምዘራ ዳዊት በሥጋ፣ ከዳዊት ዘር በሥጋ ስለተወለደ ይላል ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 1 ቁጥር 3። ከዳዊት ዘር በሥጋ መጣ። አያችሁ፣ ዳዊት ሰው ከዳዊት ዘር በሥጋ መጣ። የያዘው የመላእክትን ዘር አይደለም የአብርሃም ዘር ነው እንጂ ይላል በሌላ ቦታ። ስለዚህ የምን ሥጋ ነው? የምን ሥጋ? የሰው። ሁለተኛ አንዳንዶች ሥጋማ ሰው ሊሆን ወይም ሰው ሥጋ ሊወስድ አይችልም ሊመስል ይችላል እንጂ ብለው ደግሞ ሊጠይቁን ቢችሉ ፍጹም ሰው አልሆነም መሰለ እንጂ እንዳይባል ሊቃውንት ምን ይላሉ? የኢየሱስ ክርስቶስ የዘር ሐረግ ተጠቅሷል ብለው ይመልሳሉ። ሰው መሰለ እንዳንል የሚያደርገን የዘር ሐረጉ ስለተጠቀሰልን ነው ይላሉ። መጽሐፍ ቅዱስ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ የሚለው በዚህ ነው። የዘር ሐረጉ በመጠቀሱ ከማን ዘር እንደተገኘ በመታወቁ መሰለ ሳይሆን ሰው መሆኑ የተረጋገጠ ነው ወገኖች። አሁንም ሌሎች ጥያቄዎች ቢነሱ ብለን ጥቂት ነጥቦችን እናንሳ። ልብ በሉ፣ አላስቸግራችሁም። ጥቂት ብቻ ተከታተሉ። ቃል ሥጋ ሆነ እኮ ነው የሚለው። ሆነ ካለ ቃል እግዚአብሔር ያልከን ወደ ሥጋነት ተለወጠ ማለት አይሆንም። ሆነ እኮ ነው የሚለው። ተለውጦ ነው ቃል ወደ ሥጋነት አይደለም። ሆነ የሚለው ቃል በኦሪት ዘጸአት እንደተጻፈው ውሃው ደም ሆነ ሲል ውሃው ወደ ደምነት ተለወጠ ማለት ነው። አሁን ባነበብኩላችሁ ቃልም ሥጋ ሆነ ሲል ቃል እግዚአብሔር ወደ ሰውነት ተቀየረ ወይም ተለወጠ ማለት ግን አይደለም። ይሄንን በመጽሐፍ ቅዱስ ቃል ልታብራራልን ትችላለህ? አዎ። እግዚአብሔር እንዲህ ይላል በነቢያት፣ እኔ እግዚአብሔር አልለወጥም ይላል።
ተለውጦ አይደለም ሰው የሆነው። ሁለተኛ ቃል እግዚአብሔር ተለውጦ ሰው ቢሆን ኖሮ ጌታችን እንዲህ ብሎ አይናገርም ነበር። እንዴት? እኔና አብ አንድ ነን ሊል አይችልም ነበር። ኢየሱስ ክርስቶስና አባቱ አንድ ነን ካለ አምላካዊው ባህሪ ተለውጦ እንዳልሆነ እናውቃለን። ልብ በሉ። ቃል ሥጋን መጥቶ አላጠፋው ወይም አልተለወጠም። አምላካዊው ባህሪው እንዳለ ሰው የሆነው እንደሱ ነው እንጂ አልተለወጠም። ሥጋም ፍጹም ሥጋነቱን ትቶ አምላክ ወደ መሆን የተለወጠ አይደለም። ሥጋነቱን እንደያዘ አምላካዊነትን ገንዘብ አደረገ እንጂ አንዱ አንዱን አጥፍቶት አንዱ አንዱን መጦት አይደለም። ሆነ ሲል ተለወጠ ማለት አይደለም። እንደውም አባቶቻችን ተለወጠ እንዳንል አጠገቡ ምን ይላል? አደረ ይላል። ቃልን ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይላል። ተለወጠ እንዳንል አደረ ደግሞ አድሮበት ነው እንዳንል ሆነ ይላል። ሊቃውንት ምን ይላሉ? ሆነና አደረ እንደ አለቃና እንደ ጠበቃ መዋሃዱን ይመሰክራሉ ይላል። ጊዜ ካለኝ ጥቂት ቆይቼ እመለስበታለሁ። አሁን ማስረዳት የፈለግኩት ሁለተኛው ወይም ሶስተኛው ነጥብ የሰው ሥጋ መሆኑን አረጋግጠናል። ቃል ሥጋ ሆነ ሲል ሰው የሆነው ግን ተለውጦ አምላክነቱን ትቶ ወይንም ደግሞ ሥጋነትን አጥፍቶ አይደለም ሚለውን ነጥብ አስገንዝቤያለሁ። አንዳንዶች ጨምረው ጥቂት ጥያቄዎች ይጠይቃሉ። እነሱንም በነካጄ ጠቆም አድርጌ ባልፍ ጥሩ ነው። ምን ይላሉ? እግዚአብሔር ሰው ሆነ እያላችሁን ነው እናንተ ኦርቶዶክሳውያን። አዎ እያልን ነው። ታዲያ እግዚአብሔር ሰው ሆነ ስትሉ የእግዚአብሔርነቱን ባህሪ ዝቅ እያደረጋችሁት ከሰው ጉድፈት ጋር እያዋሃዳችሁት አይደለም? ባህሪውን ዝቅ ማድረግ አይሆንም? ባህሪውን ማጉደፍ አይሆንም ብለው ይጠይቃሉ። ኦርቶዶክሳውያን ሊቃውንትም ግሩም መልስ ይመልሳሉ። በሞቴ ስሙ እንዲህ ይላሉ። ለምሳሌ ፀሐይን እዩዋት ይላሉ። ፀሐይ ቦታዋን ሳትለቅ ደግሞም ሳትለወጥ በጨረሯ በብርሃኗ ወደ ምድር ትመጣለች። እውነት አሰብ ወደ ምድር ትመጣለች። ደህና እና የተበላሸ ቦታ፣ ንጹሕ ደግሞም የቆሸሸ ቦታ ሳትመርጥ ፀሐይ በሁሉ ታርፋለች። እውነት አሰብ ፀሐይ ግን ቆሻሻ ቦታ ስላረፈች ፀሐይ ትቆሽሻለች? ትቆሽሻለች? ልክ እንደዚህ ነው እግዚአብሔር የእኛን ሥጋ ሲዋሃድ እንደ ፀሐይ የሚቆሽሽ ወይም ባህሪው ዝቅ የሚል አይደለም ወገኖቼ። የኔና የእናንተን ሥጋ ንጹሕን ሥጋ አንጽቶ ነው የተዋሃደው። ቅዱስ ገብርኤል እመቤታችንን ሲያበስራት ታስታውሱ ከሆነ ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከው ነው የሚለው። ንጹሕ ሥጋን የተዋሃደው አንድ። ሁለተኛ ፀሐይ ቆሻሻ ቦታ ስላረፈች ቆሽሻለች እንደማንል ሁሉ እግዚአብሔር ሰው ስለሆነ ከባህሪው ዝቅ አለ አይባልም። አንድ እቤታችሁ መብራት አለ እንበል። መብራቱ ቆሻሻ ቦታ ያርፋል። እውነት አስብ፣ መብራቱን ያቆሽሻል። ልክ እንደዚህ ማለት ነው ወገኖቼ። ለምሳሌ እግዚአብሔር በዕፀ ጳጦስ ለሙሴ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ደግሞ ነበልባሉ ሳያጠፋው በሙሴ በደብረ ሲና
እግዚአብሔር ተገልጦለታል። እግዚአብሔር በደብረ ሲና በጸጳጦስ ስለተገለጠ እግዚአብሔር ባህሪው ዝቅ ካላለ የከበረውን ሰው ሲሆን ለምን እግዚአብሔር ባህሪው ዝቅ ይላል? ውሸት ነው። እንደውም የበለጠ ለመከበር፣ እንደውም የበለጠ ለመመስገን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሁሉም የሚያመሰግነውና የሚያስደንቅ ሆነ ወገኖች። ስለዚህ እግዚአብሔር ሰው በመሆኑ ከባህሪው ዝቅ ያለ አይደለም። እግዚአብሔር ሰው በመሆኑ ሌላ ነገር ያመጣ አይደለም ወገኖች። አንድ ሌላ ጥያቄ ደግሞ የሚጠይቁ ሰዎች አሉ። እሱንም ለነካጄ ነካ ማድረገው ጥሩ ነው። ምንም ጥያቄ ይጠይቃሉ። እሺ እግዚአብሔር ሰው ሆነ አልከ፣ ተቀበል። እግዚአብሔር ወሰን የሌለው አምላክ ነው። እግዚአብሔር በዓለምም ከዓለምም ውጪ ምሉ የሆነ ስፉ የሆነ የሰፋ አምላክ ነው። ጠባብ በሆነ ሰውነት ጠባብ በሆነ ሥጋ ሲገለጥ እግዚአብሔርን እየወሰናችሁት አይደለም? ምናልባት እንዲህ አይነት ጥያቄ ሊጠየቅ ይችላል። እግዚአብሔር በሥጋ ስለተገለጠ ተወሰነ ማለት አይደለም። እኛ እንመልሳለን። እነዚህንም ሊቃውንት በጥቂት ነጥቦች ያስረዳሉ። ያምራል መልሳቸው። እስኪ ልንገራችሁ። አንደኛ እኔ እግዚአብሔር አልለወጥም ሲል የማይወሰነው የእግዚአብሔርን ባህሪ አይለወጥም፣ አይወሰንም። አንድ ሁለተኛ ፀሐይ ሶስት ነገር አላት። ክበብ አላት፣ ብርሃን አላት፣ ሙቀት አላት። የፀሐይ ብርሃን በክበቡ መቼም ይወሰናል የሚል ሰው የለም። ደግሞ አለው የፀሐይ ብርሃን በክበቡ ተወስኖ አይቀርም። ልክ እንደዚሁ እግዚአብሔር በሥጋ ሲገለጥ የማይወሰነው እግዚአብሔር በሥጋ አይወሰንም። አንድ ለምሳሌ ሰው ማለት የነፍስና የሥጋ ተዋህዶ ነው። ነፍስ ከሥጋ ጋር ተዋህዳ ስለምትኖር በሥጋ ትወስናለች ልትሉ ነው? አልተወሰነችም። ለምሳሌ ኤልሳዕና ጊያዝ የሚባሉ አንደኛው ነቢይ አንደኛው ደቀ መዝሙሩ ነበር። ጊያዝ ሩቅ መንገድ ከኤልሳዕ ርቆ ይሄዷል። ንዕማን የሚባል የሰራዊት አለቃ አስቆመና ብርና ወርቅ ተቀብሎታል። ነቢዩ ኤልሳዕ ምን አለ መሰላችሁ? የት ሄደህ ነበር አለ። ጌታዬ እኔ የትም አልሄድኩም፣ አብሬ ነው እዚሁ ነኝ የነበርኩት አለ። የሰራዊቱን አለቃ ንዕማንን ስታስቆመው ብርና ወርቅ ስትቀበለው ልቤ ካንተ ጋር ይሄድ አይደለምን አለው። እዩት፣ የእግዚአብሔር ሰው ያውቃል። ግንስ አዋቂ የሆነች ነፍስ ያወቀችው ሩቅ ቢሄድም አይቶታል። ተንሾካሽኮ ቢያወራም በርቀት ሰምቶታል። የነፍስ ዕውቀት በሥጋ ተወስና አልቀረችም፣ አልወሰናትም። ሁለት ሦስተኛ ምሳሌ ልስጣችሁ። እሳት ከከሰል ጋር ይዋሃዳል ወይም ከእንጨት ጋር ይዋሃዳል። ቦግ ቦግ እያለ ይነዳል። ከእንጨቱ ጋር ከእሳቱ ጋር ማነው ከከሰሉ ጋር ሲዋሃድ እሳቱ በእንጨቱ ብቻ ይወሰናል? በከሰሉ ብቻ ይወሰናል? አያልፍም? ያልፋል። ልክ እንደዚህ ነው። ሌላ ግን ምርጥ ምሳሌ ልስጣችሁ። ለምሳሌ ይሄ በሙሉ ሞገድ ነው። ዌቭ የሚባለው ሞገድ ነው። ይሄ ሞገድ በዓይናችን አናየው፣ በጆሮአችን አንሰማው። ግን ይኸውላችሁ በቴሌቪዥን፣ በሬዲዮ፣ በእይታ የምናየው በድምፅ የምንሰማው እነዚህን ሞገዶች በዓይናችን የማናየው በቴሌቪዥን ግን እናየዋለን። በጆሮአችን የማንሰማው ሞገዱን ወይፉን በሬዲዮ ግን እንሰማዋለን። እስኪ አንተ ጥያቄ ልጠይቃችሁ። በሬዲዮ ሞገዱ እይታና ድምፅ በመፍጠሩ ሞገዱ ዌቭ በከባቢ አየር ላይ በዚህ ሰማይ ዙሪያ የለም ማለት ነው። በቴሌቪዥን ስላየ ነው፣ በሬዲዮ ስለሰማ ነው የለም ማለት ይቻላል? አለ የለም? የሞላ ነው። ልክ እንደዚሁ ክርስቶስ በተለየ አካሉ ወልድ ቃል ሰው ቢሆንም በላይ በሰማይ
ከመብላት ግን ምንም አይከለክለውም። በዙፋን እግዚአብሔር ተቀምጧል ይላል መጽሐፍ ቅዱስ። እግዚአብሔር በዙፋን ተቀመጠ ሲባል በዙፋን ተወሰነ ማለት ነው አይደለም። ለመላእክት ቅርብ ለመሆን በዙፋን ተገለጠ እንጂ ዙፋን እግዚአብሔርን የሚወስነው አይደለም። ለዚህ ነው በሥጋም ሲገለጥ ውስንና የተወሰነ አይደለም። ይሄ የመገለጥ ዘመን ነው ወገኖቼ። ጥቂት ነገር ብቻ ነግሬያችሁ እጠቀልላለሁ። መሰረታዊ ነገር ስለሆነ ነው። ጥቂት ነገር ብቻ ልጨምርላችሁ። 30 ደቂቃ ሞልቶኛል። 5 ደቂቃ ብቻ ተጠቅሜ አቆማለሁ። እዩ፣ መቼ ነው ክርስቶስ ሰው የሆነው ካላችሁኝ፣ አንዳንዶች ክርስቶስ ወይም አምላክ ሆኖ የተገለጠው ልክ ሲጸነስ ሳይሆን ቆይቶ ከርሞ ሲጠመቅ ነው ሰው ማን ነው አምላክ የሆነው። ባጭር ቃል እነሱ የሚሉትን ልድገምላችሁ። መለኮት ወይም አምላክ ሲጠመቅ አደረበት፣ መከራ ሲቀበል ተለየው የሚል አስተሳሰብ ያላቸው መናፍቃን ነበሩ በጥንቱ ዘመን። እደግመዋለሁ፣ ልክ ሲጸነስ አይደለም አምላክ የሆነው፣ ይልቁንም ሲጠመቅ ነው አምላክ ለመሆን የበቃው የሚሉት ሀሳብ አላቸው። ኦርቶዶክሳዊት ቤተክርስቲያን በዚህ ላይ ያላት ትምህርት ምንድን ነው ካላችሁ፣ ልክ ቅዱስ ገብርኤል ሲያበስራት እመቤታችንን ይሁንልኝ ስትል የዕለት ጽንስ የሆነው ቃል ሥጋ የሆነው ያኔ ነው ብስራት ብለን የምናከብረው እንጂ ቆይቶ ሊጠመቅ ሲል የእግዚአብሔር ልጅ የሆነ አይደለም፣ ወይም መለኮት ያን ጊዜ ያደረበት አይደለም። ምን ማስረጃ ትሰጠናለህ ካላችሁ፣ በርካታ ማስረጃ። እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 በሞቴ ስሙ ኃያል አምላክ ሕፃን ተወልዶልናል፣ በሞቴ ስሙ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ይላል። ኃያል አምላክ የተባለው ሕፃኑ ነው? 30 ዓመት የሞላው ነው? ሕፃን ተወልዶልናል። ሕፃኑ ምንድን ነው? ኃያል አምላክ ነው። ምንድን ነው ሕፃኑ? በሉልኝ። ኃያል አምላክ ነው። ስለዚህ ኃያል አምላክ የተባለው ያ የተጸነሰው የተወለደው በቤተልሔም በክንዶቿ የታቀፈችው እንጂ ከርሞ 30 ዓመት ሲሞላው አምላክ የሆነ አይደለም። ሌላ ማስረጃ ልስጣችሁ። ሕፃን ሲባል ምናልባት የተወለደውን ብቻ ልትሉ ትችላላችሁ። ትንሽ ወደ ማኅፀን ደግሞ ሳብል አድርጋችሁ የተወለደች ቅድስት ድንግል ማርያም ለአጽድቆተ ነገር ወደ ዘካርያስ ቤት በገሰገሰች ጊዜ በዘካርያስ ቤት ያለችው አዛውንቷ ቅድስት ኤልሳቤጥ መንፈስ ቅዱስ ሞላባትና ጮክ ብላ እንዲህ አለች። ምን አለች ታስታውሳላችሁ? እንዲህ አለች፣ የጌታዬ ምን በሞቴ ድገሙልኝ፣ የጌታዬ ምን በማኅፀኗ ያለው ማን ነው? ጌታ፣ የባህሪ ጌታ። ስለዚህ ከርሞ ቆይቶ ሲጠመቅ ነው ጌታ የሆነው። ትንሽ ፈቀቅ ልበል ያልኳችሁ እኮ ለዛ ነው። ትንሽ ፈቀቅ ሲያበስራት ምን እንዳላት ታስታውሱ? የልዑል ልጅም ይባላል። የማን ልጅ ይባላል? የእግዚአብሔር ልጅ ይባላል። የሚጸነሰው የማን ልጅ ነው? የእግዚአብሔር ልጅ ነው ማለት ምን ማለት ይመስላችኋል? አላስጨንቃችሁ ምን በወጣችሁ ፀሐዩ የመታችሁ የኔም ነገር እያቃጠላችሁ የእግዚአብሔር ልጅ የልዑል ልጅ ማለት ምን ማለት እንደሆነ ታውቃለህ? ቆይ የሰው ልጅ ምንድን ነው እንዴ? ተቀየረ እንዴ? በዚህ ዘመን መቼም ያልተቀየረ ነገር የለም። ቃሊቲ አካባቢ ተቀይሮ ከሆነ የሰው ልጅ ምንድን ነው?
የድመት ልጅስ? የእንስሳ ልጅስ? የእግዚአብሔር ልጅስ? በባህሪው ይኸውላችሁ አባቴ ሰው ነው ሰው አይደለም አታውቁትም፣ ግን ያው ሰው ሊሆን እንደሚችል ሰው ነው አይደለም። ስለዚህ ሊወልድ የሚችለው ምንድን ነው? በባህሪው እንደሱ ነው የሚወልደው። እውነት አሰብ እግዚአብሔር ሊወልደው የሚችለው ምንድን ነው? አምላክስ አምላክ ነው። ከአምላክ የተገኘ እውነተኛ አምላክ ምን ጸልየው ጸሎት። ስለዚህ የልዑል ልጅ ይባላል ማለት እግዚአብሔር አማኑኤል አይደል እንዴ ያሉ ስሙ ምን ማለት ነው? እግዚአብሔር ከኛ ጋር። እየሰማችሁ ነው። ሌላ ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ ከርሞ ሲጠመቅ አምላክ የሆነ ቢሆን ኖሮ አሁን አንተ ልጠይቃችሁ፣ ሰብአ ሰገል የሰገዱት ለፍጡር ነው ለፈጣሪ ነው? ለፍጡር ቢሰግዱማ ባዕድ አምልኮ ሆነ አልሆነም? ለፍጡር አይደለም የሰገዱት፣ ለማን ነው? ፈጣሪ። ያ በቤተልሔም የነበረው ሕፃን ማን ስለሆነ? ፈጣሪ ስለሆነ አምላክ ስለሆነ ነው የሰገዱት። ከጥምቀቱ በፊት ደግሞ ላሳያችሁ። ቅዱስ ዮሐንስ መጥምቅ ሊያጠምቀው ሲል አንድ ነገር ተናግሯል። ምን ነበር ያለው? እንዲህ ነበር ያለው፣ ስሙኝ። ከኔ የሚበረታ ከኔ በፊት የነበረ የጫማውን ጠፍር እንኳን ልፈታ የማይገባኝ እያለ መግለጫ የሰጠው ሲጠመቅ አምላክ ስለሚሆነው አይደለም፣ ገና ሳይመጣ በፊት ምን ስለሆነ ነው? ለዚህ ነው ሲጠመቅ አይደለም አምላክ ይሆን። ግልጽ ነው። ይበቃችኋል። ፀሐይ እንዳላስመታችሁ። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ለቅምሻ ነው የምትችሉ ሰንበት ትምህርት ቤት እየገባችሁ ተማሩ፣ ሃይማኖታችሁን እወቁ። ምንም ቤተ ክርስቲያን እነዚህን ነገሮች መርምራ ልደርስበት ፈልግ አይደለም፣ ግን ልታደንቅበት ነው እነዚህን ሀሳቦች የምታነዛው። ስለዚህ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ፣ የእግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የታሰበከ በዓለም የታመነ በክብር ያረገ ያለ ጥርጥር ታላቅ ነው። እግዚአብሔር በሥጋ ተገልጧል። ይቆየን።